ጤና ይስጥልኝ የሐሴት ስፖርት አድማጮች፣ የሰዓቱን አጫጭር ስፖርታዊ መረጃዎች ይዤ ቀርብ ያለው አብራችሁ ይቆዩ። ማንቸስተር ዩናይትድ ማይክል ካሪክ እስካሁን ያከናወነውን አስደናቂ ስራ በእጅጉ ያደንቃል። በዚህ ብቃት የሚቀጥል ከሆነ የክለቡ ቋሚ አሰልጣኝ ለመሆን እድል ይኖረዋል ተብሏል። የክለቡ አመራሮች በቀጣይ ዓመታት ፕሮጀክቱን ለመምራት የሚችል ተስማሚ የረጅም ጊዜ አሰልጣኝ ለመለየት የሚያደርጉትን ጥረት ቀጥለዋል። ነገር ግን ክለቡ በዚህ ሰዓት ከሌሎች አሰልጣኞች ወይም ወኪሎቻቸው ጋር ምንም አይነት ንግግር እያደረገ አይገኝም። በክርስቲያኖ ሮናልዶና በሳውዲ ፐብሊክ ኢንቨስትመንት ፈንድ መካከል የተፈጠረው አለመግባባት በሳውዲ እግር ኳስ ላይ ከፍተኛ ቀውስ እየፈጠረ ይገኛል። ሮናልዶ የዝውውር የበላይነቱ ወደ አልሂላል ያደላል በሚል ያቀረበው ቅሬታ አሁን ላይ የክለቡን ፕሬዝዳንት ወንበር እስከ ማንቀጥቀጥ ደርሷል። ሮናልዶ ተቋሙ ለሻምፒዮኑ አልሂላል ልዩ ድጋፍ ያደርጋል የሚል እምነት አለው። በተለይም ካሬም ቤንዜማ ከአልኢትሃድ ወደ አልሂላል ማምራቱ የሮናልዶን ቁጣ ቀስቅሶታል። ይህን ተከትሎ ኮከቡ በሁለት ጨዋታዎች ላይ ራሱን ከሜዳ በማግለል ተቃውሞውን ገልጿል። የሮናልዶ ከሜዳ መራቅ በሊጉ ላይ ያስከተለው ጉዳት ቀላል አይደለም። በስታዲየም የሚገኙ ተመልካቾች ቁጥር በከፍተኛ ሁኔታ ቀንሷል። ዓለም አቀፍ የቴሌቪዥን ጣቢያዎች ሮናልዶ የማይሰለፍ ከሆነ ውላቸውን እንደሚያቋርጡ ማስጠንቀቂያ ሰጥተዋል። ይህንን ቀውስ በብቃት መቆጣጠር አልቻሉም የተባሉት የአልናስር ፕሬዝዳንት አብዱላህ አልማጂድ ከኃላፊነታቸው ሊነሱ እንደሚችሉ እየተነገረ ነው። ምንም እንኳ ሮናልዶ ለቅዳሜው ጨዋታ ተመልሶ ለመሰለፍ ቢስማማ በክለቡ አመራር ላይ የተፈጠረው ክፍተት ግን ፕሬዝዳንቱን ለስንብት እያቀረባቸው መሆኑ ተጠቁሟል። ትናንት በተደረጉ የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ የነበረው የማንቸስተር ዩናይትድ እና የዌስትሃም ዩናይትድ ጨዋታ 1-1 በሆነ ውጤት ተጠናቋል። ማንቸስተር ዩናይትድ ከ5 ተከታታይ የፕሪሚየር ሊግ ጨዋታዎች በኋላ ነጥብ ጥሏል። በተመሳሳይ የምዕራብ ለንደኑ ክለብ ቼልሲ ከሊድስ ዩናይትድ ጋር ያደረገውን የሊግ መርሃ ግብር 2-2 በሆናቸው ውጤት አጠናቋል። በርንማውዝ ኤቨርተንን 2-1 እንዲሁም በተመሳሳይ ኒውካስትል ዩናይትድ ቶተንሃም ሆትስፐርን 2-1 በሆነ ውጤት አሸንፈዋል። አስቸጋሪ የውድድር ዓመት እያሳለፈ የሚገኘው ቶተንሃም ሆትስፐር በሊጉ ወደ 16ኛ ደረጃ ተንሸራቷል። በ25ኛ ሳምንት የሊጉ መርሃ ግብር በማንቸስተር ዩናይትድ የተሸነፈው የሰሜን ለንደኑ ክለብ ቶተንሃም ሆትስፐር በተመሳሳይ በ26ኛ ሳምንት የሊጉ መርሃ ግብር በኒውካስትል ዩናይትድ ሽንፈት አስተናግዷል። ባለፉት 8 ተከታታይ የሊግ ጨዋታዎች ማሸነፍ አልቻለም። የ26ኛ ሳምንት ተጠባቂ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬ ሲቀጥሉ አስቶን ቪላ ከብራይተን፣ ክሪስታል ፓላስ ከበርንሌይ፣ ማንቸስተር ሲቲ ከፉልሃም፣ ኖቲንግሃም ፎረስት ከወልቭስ በተመሳሳይ ምሽት 4:30 ሲካሄዱ ሰንደርላንድ ከሊቨርፑል ምሽት 5:15 ይገናኛሉ። ክቡራን የሐሴት ስፖርት አድማጮች ለሰዓቱ የያዝኳቸው አጫጭር ስፖርታዊ መረጃዎች ይህን ይመስሉ ነበር። ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቸር ተመኘን።